እንኳን ደህና መጣችሁ። በዛሬ በክፍል 68 ቪዲዮአችን እንግዲህ ቮካብላሪ ሪሌትድ የሆኑ ኤግዛም ጥያቄዎችን ወይም ኢንትራንስ ኤግዛም ጥያቄዎችን የምንሰራበት ነው ማለት ነው። እንደወትሮ በዛሬ ክፍል እንትናችን ቪዲዮአችን እንግዲህ እነዚህ የምታዩቸው 6 የሚደርሱ ጥያቄዎችን ለመስራት እንሞክራለን። እንግዲህ እያንዳንዱ ጥያቄ ላይ የተሰመረበት ቃል አለ። ለሱ ደግሞ ትርጉም ሊሆን የሚችል 4 ምርጫዎች አሉ። እኛ 4ቱ ምርጫዎች ትርጉማቸው ምን እንደሆነ ካብራራን በኋላ ትክክለኛ የሚመጥነው የተሰመረበትን ቃል የሚሆን ትርጉም እንመርጣለን ማለት ነው። እያንዳንዱ ጥያቄ ትርጉሙን በምንሰራበት ሰዓት ያው መከታተልና ማየት ያስፈልጋል። ለምን ቢባል እያንዳንዱ ቮካብላሪ ወርድ በተለያየ ኮንቴክስትና አገባብ በተለያየ ዓመተ ምህረት የሚጠይቅ ስለሆነና ቀጣይ ላለመጠየቁ ምንም ስለሌለ ማለት ነው። እነዚህ በጣም ጥናት ተደረጉባቸው ሴሌክት የተደረጉ ስለሆኑ እያንዳንዱ እያብራራ እንሄዳለን። ክትትል ይፈልጋል ማለት ነው። አንደኛ the argument is flawed as the conclusion does not follow from the premise. A perfect, B credible, C sound, D faulty. here ጥያቄውን ለመመለስ always ሁለት ነገር ነው ምን አድርገው የመጀመሪያ የአረፍተ ነገሩን ኮንቴክስት አገባቡን በደንብ መረዳት ያስፈልጋል። ከዛ በኋላ ደግሞ ከኤስ ከዲ ያሉት ውስጥ ያው ለመመረጥ መሞከር ነው። በዋናነት አጋባቢ ፍቺ ላይ ፎከስ እናደርጋለን። here flawed የሚለውን ትርጉም ፖዚቲቭ ነው ኔጋቲቭ ነው? እዚህ ጋር ኔጋቲቭ መሆኑን እናያለን። ለምን the conclusion does not follow from the premise። እዚህ ጋር ለአርጊውመንት ወይም ደግሞ ሎጂካል ሀሳቦችን ዴዲውስ በምናደርግበት ሰዓት ወይም ሎጂካሊ የሆነ ውሳኔ ስናስተላልፍ የምንከተላቸው የሎጂክ ሳይንሶች ናቸው። መጀመሪያ ፕሬሚስ አለ፣ ሪዝን አለ፣ ከዛ በኋላ ደግሞ ውጤት አለ። ሪዝኑን ተከትለን ኮንክሉዥን እንሰጣለን ወይም ውጤት እንሰጣለን ማለት ነው። ወይም ኮንክሉዥን ላይ እንደርሳለን። እዚህ ጋር ፕሬሚሱ ኦልዌይስ ሪዝኑ ከኮንክሉዥኑ ጋር መስማማት አለበት። ካልተስማማ ግን ያው ፌል አድርገዋል ማለት ነው። ስለዚህ እዚህ ጋር ደግሞ አይስማማም ወይም ደግሞ አልተከተለም። the conclusion does not follow from the premise። ስለዚህ ኔጋቲቭ ቃል ትፈልጋላችሁ ማለት ኤ ፐርፌክት ሊሆን አይችልም። ፐርፌክት ማለት ሙሉ ሙሉ የተስተካከለ ማለት ነው። ክሬዲብል የሚታመን ትክክለኛ፣ ሳውንድ አሁን እነዚህ ሶስቱም ትክክለኛ ሲኖ እንትኖች ናቸው፣ ፖዚቲቭ ቃላቶች ናቸው። ፎልቲ ኔጋቲቭ ነው። ቴክኒካሊ እንደው ፍላውድ የሚለው ቋንቋ ትርጉም ባናውቀው ራሱ ከነዚህ ከሰጡት 4 ምርጫዎች ኔጋቲቭን እንመርጣለን ማለት ነው። ዲ ፎልቲ ማለት ነው። ስለዚህ ፎልቲ ማለት ብዙ ጊዜ ያው የሎጂክ ቋንቋ ነው። መጀመሪያ ሪዝኑ እና ኮንክሉዥኑ አብሮ ካልሄዱ ፎልቲ ነው እንላለን ማለት ነው። ስህተት የሆነ ድምዳሜ ነው ማለት ነው። ኦልራይት ቀጣይ ጥያቄ the rebellion in South Sudan and the government say they shouldn't have been begged the question of how they got into the conflict. now the underlined word is beg the question. beg the question የሚለው phrase ትርጉሙ ምንድነው? always plainly እንደምናውቀው beg the question means raise more fundamental issue. the best answer. we had a long way to go to Gode in Somalia region, so we wake up at dawn and set off very early. በጠዋቱ ያው ጉዞ ስለምናደርግ we woke at dawn በጠዋቱ ተነስተን set off early, very early. set off ማለት እንደ phrasal verb ትርጉሙ በጠዋት ወይም ደግሞ start a journey ሁሉም ነገር አጠናቆ ጉዞ መጀመር እንደማለት ነው። right set off means start a journey። ስለዚህ already happened ስለሆነ ነገር ነው የሚያወሩት። past እንደዚህ በጠዋት ተነስተን ሄድን የሚለው ነው። so started a journey ይሆናል ማለት ነው። set off means start a journey። አስረኛ at our age we should know what good manners are. please let us mind our manners wherever we are። እዚህ ጋር የተሰመረበት ቃል mind our manners የሚለው ነው። mind our manners means ያው እንትናችንን ምግባራችንን መጠበቅ አለብን የትም ብንሆን የት የሚለው ነው። ፖዚቲቭ ሚኒንግ ነው ያለው እዚህ። ይሄ behave impolitely ይሄ ሊሆን አይችልም። impolitely ወይም ሩድ በሆነ መልኩ behave ማድረግ አለብን፣ መጥፎ ስነ ምግባር ማሳየት አለብን፣ ይሄ አይሆንም። b behave politely ይሄ ትክክለኛ መልሱ ነው። c become dishonest ወይም ደግሞ ታማኝ መሆን የለብንም ይላል። become shy መፍራት አለብን ይላል። so the best answer is የትም ብንሆን በፖላይትሊ ቢሄቭ ማድረግ አለብን የሚለው ትክክለኛ የማይንድ our manners ሚኒንግ ይሆናል ማለት ነው። 11ኛ she greeted the naughty boy in a cold manner. a an unfriendly way, b a type of illness, c having a low temperature, d warm. she greeted the naughty boy in a cold manner. here a cold manner means in unfriendly way እንደማለት ነው። አንድ ሰው በኮልድ ማነር አነጋገሩ ወይም ደግሞ ኮሚኒኬት አድርጎ ማለት unfriendly way ኮሚኒኬት አድርጎታል ማለት ነው። we now recognize we can no longer count on. no longer count on means depend
ካውንት ኦን ሚንስ ሪላይ ኦን። ኦኬ ዲፔንድ ማድረግ ወይም የሆነ ነገር ላይ ዲፔንድ መሆን እንደማለት ነው። ታንክ ዩ ቬሪ እንኳን ደህና መጣችሁ። በዛሬ በክፍል 68 ቪዲዮአችን እንግዲህ ቮካብላሪ ሪሌትድ የሆኑ ኤግዛም ጥያቄዎችን ወይም ኢንትራንስ ኤግዛም ጥያቄዎችን የምንሰራበት ነው ማለት ነው። እንደወትሮ በዛሬ ክፍል እንትናችን